ከጥምቀት አንድ ሳምንት አስቀድሞ የከተማ አልተጨነቀም ወይ በጸጥታ መዋቅር አልተሞላም ወይ ህብረተሰቡ በፍተሻና በመናምን አልተንገላታም ወይ ይሄንን ፋክታ በጣም ጥሩ ነው አሁንም ስንወጣ ልንፈተሽ ይችላል ግን በሌላ መልኩ ደግሞ በእናንተ ጋር አሉታዊ እንትኖችም ለመጣለ ነው እዛ ውስጥ በነገራችን ላይ የኛን ሴንሲቲቭ የሚረዱ ሰዎች ሳያውቁም አውቆም ኢንቴንሽናሊ አንዱ ሌላኛው ለስጋት አድርጎ እንዳይ የሚያስብሉ ነገሮች ከዚህ በፊት አይ ነበር ዙፍ ሆነን ሚሊየንስ ወጥተን የምንወጣበት በአል ይቅርና በጥቂት ቦታዎች ላይ ሻይ ቡና ላይ ችግር አይመጡም ብሎ መጠበቅ አይቻልም ያመጣሉ እነሱ መለየት ለነገር ነው እሱን ሰማ እኔ ዜጎች እዚያ ሀገር ላይ ሌሎች ቦታዎችን ትተን ምሳሌ ብናረግ እኔና እርሶም እዚህ አዲስ አበባ ከተማ ላይ ስለምንኖር ከጥምቀት አንድ ሳምንት አስቀድሞ የከተማ አልተጨነቀም ወይ በጸጥታ መዋቅር አልተሞላም ከትውፊቱ የሚመነጭ ሆነ እንደሚሰበሰብ ብዙ ቦታ ላታየት ይችላል ሌሎች ሀገሮች ላይ እኮ አመታዊ G20 ምናምን በዓል ሲኖር የማይፈተሽ የማይበረበር የለም የውሻን ሁላ ዘመናዊ ሾርት ይሄ ለህዝብ ደህንነት የሚደረግ ህዝብ ለማስጨነቅ አይደለም ትንሽም ኮሽታ እንዳይመጣበት ህብረተሰቡ ዘና ብሎ ምንም ነገር ሳያስብ ለማድረግ እኔ እንደዚህ አንዳንዴ ጸጥታ መዋቅር ያሉ ሰዎች እንዳይሰማቸው ሰጋለሁ ማለት በጣም በምን ከፍላቸው አነስተኛ ሆኖ ይሄን ተቋም ኛር ለምን መራው በጣም ሲለፉ ዝናብ ይወርጭ ይወሰዳቸው በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል በማራኪ የኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ግንባታቸው ከ30 እስከ 40% በደረሱ የዲያስፖራ ብሎኮች ላይ ታላቅ ቅናሽ መደረጉን እያበሰርን በካሬ ከ78000 ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። እስከ 60% በሚደርስ የረጅም ጊዜ ባንክ አማራጭ ከወለድ ነፃ አገልግሎት ጋርም አመቻችተናል። ቀድሞ ለሚመጡ 5 እድለኞች እስከ 30% የሚደርስ ታላቅ ቅናሽ አዘጋጅተናል። የሽያጭ ባለሙያዎችን ለማግኘት ይደውሉልን። ወጣቶች እየተወያዩ ነው ያላችሁ በሌላው ጫፍ የሚገኘውን ወጣት ደግሞ ሊያበሽቅ የሚችልና እንዳለ ሲሰራ የነበረውን ነገር ሊንድ በሚያስችል መልክ ከሚያደርግ ይሄን በጣም ጥሩ ነገር በነገራችን ላይ እኔ እንደ ባህሪ እንደ ተቋም ተልኮም አውንታዊ ሰላም ነው ማለት አውንታዊ እይታ አለኝ። ለምሳሌ ከዚህ በፊት የእምነት ተቋሞቻችን የትኛውን በዓል ሲያርጉ ቅድም ካንደ ጥያቄ አኳያ ፉክክር የሚመስል ነገር እናይባቸው ነበር። ለክፋት ላይሆን ይችላል ሁሉ ማለት በዓሉን ሲያከብር በዓሌ በደንብ ይታይልኝ በደንብ ይሸጥልኝ የኔ እሴት ይሄ ነው ከሚል አደባባይ ቢያደምቅ ሰንደቅ ዓላማ ቢሰቅል አውንታዊ አርጌ ነው ወስደው እንዲታይለት ማለት ነው። ሌላው ኢትዮጵያ እህትና ወንድሙ መቼስ ትልቅ በዓል ነው። እኛ የሜዳ ላይ በዓል ምናከብር ህዝቦች ነን በአብዛኛው። ከዛ አልፈን ዓለም አቀፍ ሆኗል። ጥምቀትን ብታዩን ዓለም አቀፍ ሆኗል። ዩኔስኮ መዝግቦታል። ሬቻን ብትወስድ እንደዛው ነው። ጨምበላላን ብትወስደው እንደዛ ነው። እነዚህ በዓላት በጣም አትራክቲቭ ሆነው ከእምነት ትውፊታቸው በዘለለ የቱሪስት መስህብና ለኢትዮጵያ ጸጋ እንዲሆኑ ከማድረግ አኳያ ወጣቱ ያለምንም ክፍያ በበጎ ፈቃደኝነት አስፋልት ሲያጸዳይተዋል። እነዚህ አዎንታዊ የሆኑ ስራዎች መስራታቸው በጣም ጥሩ ነው። ግን በሌላ መልኩ ደግሞ በእናንተ ጋር አሉታዊ እንትኖችም ለመጣለ ነው። እዛ ውስጥ በነገራችን ላይ የኛን ሴንሲቲቭ የሚረዱ ሰዎች ሳያውቁም አውቆም ኢንቴንሽናሊ አንዱ ሌላኛው ለስጋት አድርጎ እንዳይ የሚያስብሉ ነገሮች ከዚህ በፊት አይ ነበር። ዘንድሮ የጥምቀትን በዓል አይተዋል። የጥምቀት በዓል በሚገርም ሁኔታ ሙስሊም እህትና ወንድሞቻችን የክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮችን በሁሉም ያገሪቱ አካባቢ ያለማንንም እንትን ሀገራዊ መሳሰብ ገፍቷቸው ሃይላንድ ውሃ እየያዙ መንገድ እየጠረጉ ይሄ ዝም ብሎ ለፖለቲካ ጨዋታ አይደለም ማነሳል። በተለይ ዘንድሮ ያየነው ነገር የሚገርም ነው። በሌላ መልኩ እኮ የኛ የደስታችን ችግር ደስታችን ሲመጣ ስንሰባሰብ አይኑ ይቀላል የምንለው ኢትዮጵያዊ እኮ ላይሆን ይችላል ውስጥ ላይ ያለ እንደኛ እንዴት ነው መላው ኢትዮጵያዊ ማወቅ ያለበት? ኢትዮጵያ እኮ ትልቅ ሀገር ናት። ትልቅ ሀገር ናት። የአድዋ ባለቤት ናት። የህዳሴው ግድብ ባለቤት ናት። አሁን በወደብ ጉዳይ ላይ ያላትን ፍላጎት እናውቃለን። ተጨማሪ የሆኑ አክሰሶች አሁን ባለኝ ደረጃ እነዚህ ሁሉ ፍላጎቶች ታሪካዊ ጠላቶች በየትኛውም አጋጣሚ በየትኛውም ቦታ ላይ ኢትዮጵያውያን ስቴብል አይደለችም የአፍሪካ ህብረት መቀመጫ ነን የዓለም ዲፕሎማቲክ ሴንተር ነን አይደለችም የሚሉት ነገር መጠቀም የሚያስችል አይደለም። እንደዚህ ግዙፍ ሆነን ሚሊየንስ ወጥተን የምንወጣበት በዓል ይቅርና በጥቂት ቦታዎች ላይ ሻይ ቡና ላይ ችግር አይመጡም ብሎ መጠበቅ አይቻልም። ያመጣሉ እነሱ መለየት ለነገር ነው እሱን ሰማ እኔ ዜጎች እዚያ ሀገር ላይ ሌሎች ቦታዎችን ትተን ምሳሌ ብናረግ እኔና እርሶም እዚህ አዲስ አበባ ከተማ ላይ ስለምንኖር ከጥምቀት አንድ ሳምንት አስቀድሞ የከተማ አልተጨነቀም ወይ በጸጥታ መዋቅር አልተሞላም ወይ ህብረተሰቡ በፍተሻና በመናምን አልተንገላታም ወይ ይሄንን ፋክታ በጣም ጥሩ ነው። አሁንም ስንወጣ ልንፈተሽ ይችላል። እኔ ይሄን ነገር ማመን አለበት።
ብዙ አንዳንዴ ከራሳችን አውድ መውጣት አለብን። ለምሳሌ ይሄ ትልቅ በዓል ነው። አንድ አሜሪካ የተለያዩ ሀገሮች በኬስ ኮንቴክስት መውሰድ ጥሩ ነው። እንደዚህ አይነት ዝግጅቶች ይሄ የኛን ቁጥር ያህል የሚያዘጋጅ ብዙ ሀገሮች የሉም። ከታሪክ የሚመነጭ ስለሆነ ከኢትዮጵያ ኦርቶዶክስ ተዋሕዶ ካለው ታሪክና ከእሴቱ ከትውፊቱ የሚመነጭ ከሆነ እንደሚሰበሰብ ብዙ ቦታ ላታይ ይችላል። ሌሎች ሀገሮች ላይ እኮ አመታዊ G20 ምናምን በዓል ሲኖር የማይፈተሽ የማይበረበር የለም። የውሻን ሁላ ዘመናዊ ሾት ይሄ ለህዝብ ደህንነት የሚደረግ ህዝብ ለማስጨነቅ አይደለም። ትንሽም ኮሽታ እንዳይመጣበት ህብረተሰቡ ዘና ብሎ ምንም ነገር ሳያስብ ለማድረግ እኔ እንደዚህ አንዳንዴ ጸጥታ መዋቅር ያሉ ሰዎች እንዳይሰማቸው ሰጋለሁ። ማለት በጣም በምን ከፍላቸው አነስተኛ ሆኖ ይሄን ተቋም እኛ አይደለም የምንመራው በጣም ሲለፉ ዝናብ ይውርጭ ይወሰዳቸው አንተ ወይም እኔ ተኝተን ጧት በሰላም እንድንነሳ የሚደረግ ለምን አውንታው እይታ አይኖርንም? ማስጨነቅ ሳይሆን እንዳንጨነቅ የሚያደርጉ ስራዎች ነው እየተሰሩ ያሉት። እንዳንጨነቅ ማለት ነው። እኔ መረጃው በተወሰነ ደረጃ እንደምሰማው ምናልባት እነሱ ባያረጉ እዚህ ቮላታይል አካባቢ ላይ በጣም ያልተረጋጋ ምስራቅ አፍሪካ ላይ ያውም ኢትዮጵያውያን ውስጣዊ ባህላችን ቅድም ባልነው ሁኔታ በአግባቡ ቁጭ ብለን የመናገር ባህላችን ገና ባላደበርንበት እዚህም እዛም ኮሽታ ባለበት ሁኔታ የትኛውም አካል የትኛውንም ሰው ሊጠቀም እንደሚችል ታሳቢ አድርጎ ጸጥታና የደህንነት ተቋም በጣም በስፋት ሲሰራ አሁን በምንለው መልኩ እንኳን እንቅስቃሴ ያላናገኝ እንችል ነበር ማለት ነው። ያ ባይሰራ ፈጣሪ ይጠብቃል አይ ነው። ማስጨነቅ በሚለው ሳይሆን እንዳንጨነቅ የሚያረጉ ናቸው ችግሮች እዚህ ውስጥ ሊኖሩ የሚችሉ ሆነ ህብረተሰቡን ችግር ነው ያነሳሁት። እናንተ ግን በመንግስት በኩል ይሄ እንዳይሆን ነው የሚለውን መግለጫም ባልሰጣችሁበት ወይ ማብራሪያ ባልሰጣችሁበት ኖ በዚህ ልክ ተጠይቆ ባልተሰጠበት ሁኔታ ላይ የህብረተሰቡ መረዳት እንደዚህ ነው ግን እርሱ በሚሉት ልክ ነው እሱ በሚዲያና ኮሚኒኬሽን በደንብ መሄድ አለበት የሚለው እንደ ትምህርት ማህበረሰቡ ይሄን እንትን ይበል። አድዋን ስላነሱ ግን ወደ መጨረሻው ከመሄድ በፊት እንዲህ አይነት የእምነት ተቋማት በየጊዜው በዓል ሲመጣ ወዲህ አይነት ነገሮች ውስጥ እንዳይኖሩ እኛ በቀጣይነት እንደ ሰላም ሚኒስቴር አዳዲስ ነገሮችን ፕሮዲዩስ እናደርጋለን። ከዚህ ውስጥ አንዱ ሁሉም የእምነት ተቋማት ጋር ከፍተኛ ቁጥር ያለው ወጣት አለ ቮለንቲር ሆኖ በበጎ ፈቃደኝነት እምነቱ እንዲያምርለት የሚሰሩ ወጣቶች አሉ። ከነሱ ጋር በጣም ዲስከስ አድርገን ስለ ሰላም ሁኔታ የሰላም ጉዳይ የሰላም ሚኒስቴር ወይ ደግሞ የመንግስት ብቻ ሳይሆን የጋራ ጉዳይ በሆኑ ቀጣይነት ያለው በነገራችን ላይ መንግስትና ሃይማኖት ይላል አንቀሳ በዋዜማው ሳይሆን ዘወትር ስራ ልናደርገው አሁን ኢንትሮዲዩስ እናደርጋለን። በነገራችን ላይ መንግስት አንቀጽ 11 ላይ መንግስትና ሃይማኖት ይለያያል ይላል እንጂ መንግስትና ሃይማኖት መቼ እንደሚለያዩ መቼ እንደሚቀራረቡ የሚያደርግ የሃይማኖትና የመንግስትን ግንኙነት የሚገልጽ አዋጅ የለም እዚህ ሀገር ላይ። በጣም ያሳዝነ ማለት ነው። ይሄን በተመለከተ ሰላም ሚኒስቴር አዋጁን እያስኬደ ነው ያሉት ሰዎች ናቸው እዚህም ሰዎች ናቸው። ሁለታችን እንግዲህ እንዳንተው የትኛው መሪም ጨምሮ ሁሉም እኮ በየቦታው ላይ እምነት አለው። በምን ደረጃ ዲስታንስ ነው መቅረብ ያለብን? በምን ደረጃ ነው መራራቅ ያለብን? መቼስ እምነትና ሃይማኖት ተራርቋል ብለህ ቁጭ አትልም። የሚያገናኙ ጉዳይ መቼ መገናኘት አለብን? ዶግማ ጋር እንዴት ነው መሆን ያለበት የሚለውን ነገር የሚዳኝ የእምነት ሀገር ነው። ግን ይሄን የሚዳኝ አዋጅ እስካሁን አልነበረም። አሁን የሰላም ሚኒስቴር ይሄን አዋጅ ፕሮሰስ ላይ ነው ያለው። ይሄ በደንብ ጸድቆ ከሄደ በኋላ የትኛው መንግስታዊ አካል ከእምነቶች የሚኖረው ግንኙነት ሜጀር ሆነ የተለካ ተቆጥሮ የተሰጠው ይሆንለታል ማለት ነው። መቼ እንገናኝ የሚለውን ይሄን ከመፍታት አኳያ አንደኛ በህግ ደረጃ አዋጁ እየተካሄደ ነው። በሌላ መልኩ ደግሞ ከሁሉም የእምነት ተቋማት ጋራ በኔ ዘርፍ ላይ ከቅርብ ጊዜ በኋላ እኔ እንደገባው መጀመሪያ ስራ ያደረኩት ምንድነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤተ ክህነት ነው የሄድኩት። ከጥምቀት በፊት ነበር የገባሁት እንደድሎ ነው እና ቤተ ክህነቱን 6 ኪሎ ሳስተምር ከበሩ ነበር ማልፎ አሁን እድል አገኘውና ገባው። በጣም ግዙፍ የሆነ የኢትዮጵያ ታሪክ መገለጫ የሆነ ተቋም ነው። እዛው እስካሉ አቡነ አብርሃምን ጨምሮ ሰፊ ሁኔታ አብረን የምንሰራበት ሁኔታ ተወያየን። በጣም መግባባት ላይ ደረስ። ከዛ በኋላ እንደወጣው እስልምና ጉዳዮች ነው የሄድኩት ወደ መጅሊስ። እዛም ሀጂ ኢብራሂም ቱፋ ጋር ሄደን ክቡር ዶክተር ኢብራሂም ቱፋ ጋር ሄደን ሙሉ ስራ አስፈጻሚዎቻቸውን አግኝተን በምን ጉዳይ ላይ አብረን እንደምንሰራ ተነጋግረን ከዛ በኋላ አብረን የምንሰራበትን ነገር ተፈጥረን ከሰላም ጉዳይ አብረን እንደሆነ መቼ እንደምንሰራ ተነጋግረን ከዛ እንደወጣው ደግሞ ኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል ጋር ሄድኩኝ። ተነጋግረን አብረን ሄደን አንዳንድ ጉዳዮቻቸው የቆዩትን በፍጥነት ፈተን በጣም ሰላማዊ የሆነ ሁኔታና የሰላም ጉዳይ ሁላችንም በራሳችን ድርሻ እንድንወጣ የሚያደርግ ስራ ነው። በቀጣይ ደግሞ ሁላቸውም ጋር ካሉ ወጣቶች ጋር ሰፊ ፕሮግራም አዘጋጅተን እንነጋግራለን። ከዛ ውጪ በሁሉም ተቋማት ጋር ከመንግስት ምንድነው ፍላጎታችን? ለምንድነው በዓል ሲመጣ ከመገናኘት እናንተ ከመንግስት ምን ትፈልጋላችሁ እኛ ከናንተ ምን ፈልጋለን የሚለው ነገር ዝርዝር እንዲያወጡና ከዛ በኋላ የሚነግሩ ነገሮች በሙሉ ሊስት አድርገን በተቋማት የሚመልሱ ከሆነ ተቋማትና እነሱን አገናኝተን ይሄ ጉዳይ በዚህ ይመለሳል፣ ይሄ ጉዳይ በጣም ጊዜ ይቆያል፣ ይሄ ደግሞ ከአቅማችን በላይ ነው ብለን ተነጋግረን በጣም ዘላቂ የሆነ ግንኙነት ለመፍጠር የሚያስችል ስራዎች ጀምረናል። በቅርቡ ይሄን የምናከናውን ይሆናል። ስለዚህ በዓል ሲመጣ አሁን በተማለው መልኩ ሁሉም በዓል የሁላችንም ሆኖ
ሰላሙን ጉዳይ የሁላችሁም ሆኖ የሚያስከበት አሰራር ኢንትሮዲዩስ እና ይሄን በቅርቡ ተግባራዊና ኦሬዲ ጀምረናል ማለት ነው ስለዚህ ቅድም ያልካቸውን ኮሜንቶች ወስደናቸዋል የሚለው ሌላ አድዋን ቀደም ሲል አንስተውልኛል አሁን ከወጣቶቹ ውይይት ጋር ወሩም እንግዲህ የጥቁሮች ወር የሚባል ነው አሁን ያለንበት ወር ስለዚህ አድዋ 00ንም ሰሞኑን አስመርቀናል ከዛ ይሄ እንትን ደግሞ ለዘላቂ ሰላምና ጠንካራ ሀገረ መንግስት ግንባታ ያለውን አስተዋጽኦ በተለያየ መልኩ እዚህ የምረቃ በዓል ላይ የተገኙ ከፍተኛ የመንግስት የሥራ ኃላፊዎች ሲገልጹ ነበር ከዚያ አስቀድሞም ክብርት ከንቲባዋም በተደጋጋሚ ለዘላቂ ሰላምና የሀገረ መንግስት ግንባታ የሚኖረውን አስተዋጽኦ ሲገልጹልን ነበር እንግዲህ አንዳንድ ጊዜ አልሰማንም ብሎ ዞር ማለት ተገቢ ስለማይሆን በሌላ መልኩ ደግሞ የአድዋ 00 በመንግስት እይታ በመንግስት አረዳድ ወይም መንግስት በገለጸው ልክ ብቻ ሳይሆን ታሪክን የሚበርዙ የሚያዛቡ ለበለጠ ጠብ የሚዳርጉ የተለያዩ መገለጫዎችም ያሉበት ነው ብለው የሚያነሱ አካላት አሉ ስላነሱም ክብርት ከንቲባ መግለጫ ሰጥተዋል በርግጥ ሄጄ አልጎበኘውትም ያም ሆኖ ግን እርሶ ጉብኝቱም ላይ ተገኝተዋል እንደ አንድ የታሪክ ተመራማሪም ጉዳዩን በደንብ ያቃሉ ከዚያ ባሻገር ደግሞ እንደተባለው እንደ መሪ ቃልም መንግስት ሲጠቀምበት የነበረው ይህን ሐውልት አድዋ 00 ለሀገራዊ ሰላም ግንባታና ለብሔራዊ መግባባት ያለውን ፋይዳ የተመለከተ ስለሆነ አጉልተው ሲያወጡ የነበረው በሌላ እይታ ውስጥ ሆነው ወይም ደግሞ አይተው ሊሆን ይችላል በዚህ መንገድ ደግሞ ሌላ ጦስ ሊያመጣብን ይችላል ብለው የሚሰጉ አካላት የነሱም ድምጽ መሰማት ስላለበት በርግጥ እነሱ እንደሚሉት ነው የትኛው ነው ልክ የርሶ መረዳት ምንድነው የሌላ አካላት ያልከው ጥሩ ገለጻ ነው ሌላ ላይ አለማየት በራሱ ማለት ማየት ማመን ነው እኛ እንደ ሰላም ሚኒስቴር በነገራችን ላይ መስተካከል ያለበት የአድዋ 00 ሳይሆን የአድዋ ድል መታሰቢያ ነው 00 የሚለው አንዱ ቦታው ላይ መነሻው አንዱ ማሳይ ነው እንጂ አድዋ 00 የሚል አይደለም መጠሪያው የአድዋ ድል መታሰቢያ ነው ይሄንን ኮሬክሽን ያስፈልጋል በተለያዩ ወረቀቶች ሳይው ከናንተው ሰምተን ነው የተለያዩ የመንግስት አመራሮች እሱ ችግር ነው 00 የሚል ነገር በተለያዩ እንትኑ ላይ ካየኸው የአድዋ ድል መታሰቢያ ነው የሚለው እኛ እንደ ተቋም እውነቴን ነው ማለት ከገባን በኋላ ነው እዚህ ተቋም ከገባው በኋላ የመጀመሪያ ስራ የሰራ ነው በከፍተኛ ትምህርት ተቋማት አሁን እናንተ እዚህ የተነጋገር በሁሉም ከፍተኛ ትምህርት ተቋማት አድዋን ለዘላቂ ሰላምና ለጠንካራ ሀገረ መንግስት ምስረታ በሚል 3 ግንባታ በሚል 3 ሰነዶች አውርደን እየተወያየ ነው አንድ በብሔራዊ በሀገራዊ አንድነት አለ ነው ሀገራዊ አንድነት ማለት ምንድነው እየተወያዩ ነው ሀገራዊ ሴት ሁሉም ኢትዮጵያዊ የሚጋራቸው ሀገራዊ ሴቶች አሉ ወይ ከዛ ሀገራዊ ጥቅም ናሽናል ኢንተረስት አሁን ሀገራዊ ጥቅምና መንግስት እንደባልቆ ያልሰው መንግስት ነገ ይሄዳል ይመጣል ይለዋወጣል ኢትዮጵያ ግን ቋሚ ናት የኢትዮጵያ ዘላቂ ጥቅም ምንድነው መቼስ ሀገራት ከምስራቅ መጥተው ከተለያየ ሩቅ ቦታ መጥተው እዚህ ቀይ ባህር አካባቢ የሚሸራከቱት ለገነት ብለው አይደለም ሀገራዊ ጥቅም ብለው ነው የኛስ ሀገራዊ ጥቅም አለ ነው ምንድነው ብየና ቢያስፈልገው በናሽናል ዳያሎግ የሚመለስ ቢሆንም የተለያየ እንትን ቢሆንም መነሻ ሐሳቦችን ይዘን አድዋን ግን ማጣንጠኛ አድርገን አድዋ የሀገር ከፍታ ነው አድዋ ኢትዮጵያ እንደ 3000 ዓመት ውስጥ ያለው ያንዱ የሚሌላኛው ታሪክ ቢሆን አድዋ ግን የሁሉም ነው ስለዚህ ለጠንካራ ሀገረ መንግስት ምስረታ እንተነ ግንባታችን ማጣንጠኛ ማዕከል ነው ብለን ይሄን ሰነድ ከወጣቶች እየተወያዩ ነው ያሉት ከፍታ ትምህርት እየተወያዩ ነው ያሉት ማጠቃለያውን የካቲት 22 እናረጋለን እንደ ሀገር ማለት ነው አሁን ይሄን ተቋም በእኛ ተቋም የሚመራ ማለት ነው ይሄ መሰረት ከማስያዝ አኳያ የኢትዮጵያን ታሪክ ባህል የሚገነዘብ እንደኔ ላለው ሰው አድዋን በመሰለ ባሸነፍንበት ቪክቶሪ በሆነ ዴይ ላይ ስንጨቃጨቅ ነው ይኖር ነው ሰዎች እኮ ነፃ ወጡበትን ቀን ኢንዲፔንደንስ ዴይ ብሎ እስክስታ ያወርዳሉ እኛ ያሸነፍንበት ቀን ላይ ሁሉም ቴካዌ የራሱን አካባቢ ሰው ብድግ አድርጎ ፎቶ ሲለጥፍ ነው ይኖር ነው ይሄን ከመፍታት ይሄ ለምን እንደሆነ ያርጉት ብለበትን ገፊ ምክንያቱ በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል በማራኪ የኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ግንባታቸው ከ30 እስከ 40% በደረሱ የዲያስፖራ ብሎኮች ላይ ታላቅ ቅናሽ መደረጉን እያበሰርን በካሬ ከ78 ሺህ ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። እስከ 60% በሚደርስ የረጅም ጊዜ ባንክ አማራጭ ከወለድ ነፃ አገልግሎት ጋርም አመቻችተናል። ቀድሞ ለሚመጡ 5 እድለኞች እስከ 30% የሚደርስ ታላቅ ቅናሽ አዘጋጅተናል። የሽያጭ ባለሙያዎችን ለማግኘት ይደውሉልን። አድዋን ታሪኩን ከመዘገብ አኳያ ፋክቱ አይደለም ክስተቱ ላይ ሁላችንም አለ
ክስተቱን አይቶ መመዝገብ ወይም በሙያዊ ቋንቋ ሂስቶግራፊ የምንለው ጽሁፍ ላይ መረጣ ነበረበት ታውቁም ሳይታውቁም ሊሆን ይችላል ጥቂቶቹን ቁጭ አድርጎ ሌላውን መተው ማለት ነው ከዛ በኋላ እሱን ማስተካከል እንደሚቻል ወደ ሰፊ ሆኖ መግባት ሲገባል ይሄ ታሪክ የኔ አይደለም በሚል ደግሞ ግፊያ ተጀመረ የታሪክ ጽሁፍ ውስጥ ያሉትን ክፍተቶች ከማረም አኳያ የአድዋ ድል መታሰቢያ ሐውልት ለኢትዮጵያ ጸጋ ነው እዛ ውስጥ የኪነ ህንጻ ስራ ህንጻውን ገንብታችሁ አስረክቡኝ ብቻ አይደለም የተባለው ከክቡር ከንቲባው ከክቡር ጠቅላይ ሚኒስትሩ እንደሰማነው የኢትዮጵያ የታሪክ ባለሙያዎች የታሪክ ምሁራኖች ኢንቮልቭ አድርገው በጥንቃቄ ጽሁፍ ልክ እንደሚጻፈው ሂስቶግራፊ እንዳልኩ በኪነ ህንጻ ውስጥ ኢትዮጵያ ከኔ አካባቢ ሰው አግኝቻለሁ እኮ ተመርጦ ነው የሚጻፈው ያሉትን አሁንም ተመርጦ የተጻፈበት አይደለም ወይ ለነገር ቀደም ካንተ ከነገር መጀመሪያው ንግግር ጋር ሊድ እኛ ጋር ሐሳብን አንተን ከመቀበለ ውጭ አንተን መምታት ካራክተር አሳሲኔሽን ባህል ሆኗል ሳይመጡ እኮ አሁን የሆነ ሰው መጣ ብዙዎቹ የመንግስት ነገር ላይ እንደማይጠማቸውም ሰዎች ውስጥ ላይ ይቻላል በጣም ኤምባሲ ተናነቃቸው ማለት ነው በአውቆይተኛ የራሱ ጉዳይ ነው እኔ ግን ለፖለቲካ ኮሬክሽን አይደለም በእውነት ነው ማለት ኢትዮጵያ ውስጥ ብዙ ነገር ተገንብቶ ሊሆን ይችላል በዚህ መንግስት ይሄ ግንባታ ግን ይለያል አድዋ ውስጥ ባለው የሚተቸው ውሸት ነው እኔ ታሪክ ኮሬክት ተደርጎ ኢትዮጵያውያን እኛ ብዙ ነገር ተነጋግረን ሊሆን ይችላል ብዙ ነገር ተተቻችተን ሊሆን ይችላል በእውነት ላይ መች ይችላል መንግስት መላእክት አይደለም አንዳንዴ ከራሱ እይታ ተነስቶ ሲሄድ ያንተ እይታ ላይ ካተት ይችላል በተለያየ በልማት በተለያየ እንቅስቃሴ ማለት ነው ይሄ ግን ይለያል ይሄ የማንም አይደለም ይሄ ብልጽግና አይደለም ይሄ ጠቅላይ ሚኒስትር አብይ አይደለም ወይ ክብር ታዳነች አይደለም ይሄ የኢትዮጵያውያን ነው ያያት ቅድማያቶቼ ነው ምናልባት እኔ እናንተው የምናወራው ቋንቋ እኔ የምከተለው እምነት እናንተ የምትከተለው እምነት ይሄ ብዛህነት የተጠበቀው እዛ ጋር ባለው ሂሳብ በተከፈለው ነው እነዚህ ሰዎች 128 ዓመት ላይ ሪኮግናይዝ አልተደረጉ መስከረም 2 ላይ የሆነ ነገር አቁመናል የኩባ አደባባይ የሆነ ነገር አቁመናል ካራማራ ላይ የሆነ ነገር አቁመናል ግንቦት 20 ላይ አቁመናል ነገም ከነጎዳም ውስጣችን በሚኖር ነገር አንዳችን ሌላችን ላይ እሪ ብለናል ያ አሁን የምንላቸው ነገሮች በሙሉ የየራሳችን እውነት እንጂ የሁላችን እውነት አይደሉም ጭራሽ የቤታችን ችግር ልበ ሙሉ ነው መናገር አትችልም ደርግ ከነ ችግሩም ቢሆን ለኢትዮጵያ ስራ ሰርቷል እሱን ስለመታ ጥሩ ነው ታግለ ሊሆን ይችላል ግን ያን ያህል እስክስታ ያስመታ አለ ውስጡ ላይ የኖረ ለዛ ይደርግና አላማ ከፍሎ እንትና ወይም የኮሚኒኬሽን እንትናችን ሁለተኛ ክብርት ከንቲባ በተደጋጋሚ ይሄን ለማብራራት እኔ ገብቼ ነው ያየሁት እኔ ክብርት ከንቲባ እንደ ባለሙያ ነው ነገር እሳቸውም በተደጋጋሚ የሚባለው ነገር ተገቢነት የሌለውና ሌላ አላማ ያለው መሆኑን የተመለከተ ማብራሪያ በተደጋጋሚ እኔ እሱ ነው ገብቶኝ ለምሳሌ በስፋት ደግሞ አጀንዳ ተደርጎ ደግሞ ሲሰራበት ያልተመለከትን ምክንያቱም ማህበራዊ ሚዲያውንም ሆነ ሌሎች የውጭ ሚዲያዎችን ወይም ደግሞ ሚዲያዎች የሚለው በኮቴሽን ውስጥ ሆኖ ተሰሚነት ያላቸው የሚመስሉ አካላት የሚገልጹት ሐሳብ የበላይነትን የያዘ በሚመስል መልኩ ይሄ ሲሰራጭ ነበርና ምንድነው ወይም አመዳፋሽም ከመሆን ባሻገር የሚያስችሉ እኔ የበላይ የሚሉት ነገር ነው እኔ ነገር እኔ የሚገርመኝ የአድዋ በዓል ላይ አብዛኛው የጂኦግራፊካል ሳውዝ የሚባለው እኔ የተወለድኩበት አካባቢ ጨምሮ አይተወሰኑ ልሂቃን አድዋ የኔ አይደለም አድዋ ውስጥ በቃ የእንትን ብሔረሰብ ነው የእንትን እምነት ነው ይሉ ነበር አሁን ደግሞ በግልባጭ ሆኖ አድዋ ራሱን አምጥተ ያኛው ሲገፋው የነበረው አካል ከተቀበለው ኢትዮጵያን ነው የተቀበለው እዛው ሁሉም እንዲያይ ሲደረግ መልሶ ቅድም እንዳለው የአውንታው እይታ እንዳይኖርና ስጋት አለኝ ክብር አለኝ ለእያንዳንዱ ሰው እይታ ነገር ግን መጥቶ ማየት ጥሩ ነው ብዙ በፕሮሞሽን እንትን እንዳንለው ማለት ነው አድዋ ሲጀመር ማለት ነው በነገራችን ላይ አድዋ ኢትዮጵያ አይደለም አድዋ የሰፊ ጥቁር ህዝቦች ነው አድዋ የዛ ድል ነው ኢትዮጵያን ማየት የፈለገ ሰው መቼስ በኢትዮጵያውነት ትኮራለ ሰሜና በኢትዮጵያውነቱ ማይኮራ የለም ኢትዮጵያን በትክክል መረዳት የፈለገ ሰው እዛው ውስጥ ገብቶ ከምትገባበት ጊዜ ጀምሮ እዛ አንጻውስ እኮ አድዋ ብቻ እኮ አይደለም ያለው ትላንት ብቻ አይደለም አለ ዛሬና ነገም አለ ህዳሴ ግድብ አለ የነገ ኢትዮጵያ ተስፋ አለ የዛሬ ልጆቻችን የተለያየ ቦታ አዝናንተናቸው ሊኖር ይችላል የተለያየ የልጆች ኪድስ ጌም አለ እዛ ቦታ ኪድስ ጌም ከኢትዮጵያ ታሪክ ጋር አብሮ ተጣምሮ ነው የቀረበው ልጆች እየተዝናኑ ባባ ይሄ ምንድነው ቢሉ አንተ ኢትዮጵያዊ ነህ ይሁን ውጭ ሀገር ሄደ ሰው የኛ ሀገር መሪዎች ሲሄዱ ያባባ ጉንጉን ያኖራሉ ለሀገራቸው ዋጋ የከፈሉ አይኮኖች ተብለው ማለት ነው ኢትዮጵያ ውስጥ እስቲ ንገረኝ የቱ ጋር አባባ ጉንጉን ምናወራው
እንደ ሀገር መሪ የለም ነበር እኮ አሁን ይሄ ቦታ ከውጭ የሚመጡ ምናልባት እንደድሉ ነው የአፍሪካ መሪዎች አበባ ጉንጉን ቢያኖሩ በእነንትና መቃብር ነው እኛ ተመተን ነው ብሎ ሰው የሚያለቅስበት ቦታ ሳይሆን ለኢትዮጵያ ታላቅና ታናችን የኛ አያቶቻችን ዋጋ የከፈሉበት አንድ ሁላችን ዋጋ የከፈልበት የሲቪል ዎር ሳይሆን ኢትዮጵያን ለመጠበቅ የደረገ የመስዋዕትነት ማሳያ ቦታ ስለሆነ በኮንፊደንስ እስከ ዛሬ ድረስ ይሄን ያህል ሺህ ዓመት ስንኖር ባንዳችን መቃብር ሌላችን ላይ ነው ደነስ ነው አበባ ያስቀመጥ ነው እንጂ አሁን ለኢትዮጵያ ዋጋ የተከፈለበት ነው በነገራችን ላይ አሁንም የቀኝ ዘመም አለ ታቃለ የቀኝ ዘመም በመላው ዓለም ማለት ነው ያንን የሚያስደፋው በኩራት ጥቁሮች መናገር የሚችሉበት ከፍተኛ ቦታ ነው የተሰራው እዛ ውስጥ ፍጹማዊ ያለ ነገር ሊኖር ይችላል እንዴ አሁንም የተገኘው 99 በማጣጣል 1% ለማስተካከል መሄድ የሚለው ነገር እስካሁን የመጣንበት መንገድ ነው ይሄን ተቀብለን ኦኬ ይሄ ችግር አለው ኔክስት ታይም ላይ ይሄ ቢደረግ በሚል በቅንነት መምጣት ያባት ነው እንዳለ ማውደም እንግዲህ በበጎነት አልወስደው የመጨረሻ እንደማጠቃለያ እንደው ከርሱ መስሪያ ቤት አኳያ በተለይም ከርሱ የሰላም ግንባታና ብሔራዊ መግባባት አኳያ እንዴት ባለ ታምር ወይም ጥበብ ልታሳኩት እንደሆነ ትንሽ የሚያስጨንቅ ነገር ስላለው አሁን እንደምንመለከተው እንደምናነበው እንደምናየው የታሪክ ምሁራኑም ይባል በመናቸው መድረኮች ላይ ሁሉ ምን ሰማቸው የጥፋት ታሪክን በአስከፊ ሁኔታ የሚደጋግሙ አካላት ናቸው ይበዙት በጎን እየጠበቁና ያጠበቁ መጥፎን እየተው መሄድም ነውር መስሏል ከፊት ያለውን ማየት ተው ወይም ማጥበቅ ሲችሉ ደግሞ ትናንትን ፍለጋ የሚማስኑ ፖለቲከኞች የትናንትን በሚማስኑ ፖለቲከኞች ንግግርና ጽሁፍ ሰላም የጠማውን ህዝብ ደግሞ ያለና የሌለ ጭቆናውን ያስታወሱ ሀገር የሚያምሱ ፖለቲከኞች ሊቃነን ባዮች ወዘተርፈ የሞሉበት ሀገር ነውና እኚህ ሁሉ አሁን እንዲበገነገኑበት ሁኔታ ላይ ቀደም ሲል በተልኮ ደረጃ የርሶ መስሪያ ቤት ከያዘ ውስጥ በእርግጠኝነት አብዛኛውን የሚሰራው የርሶ ዘርፍ ይመስለኛል ከስሙ ተነስቼ ስመለከት የሰላም ግንባታና የብሔራዊ መግባባት ዘርፍ እንትን ነውና ይሳካላችኋል ጥሩ ጥያቄ ነው በእውነት አንድ መጽሐፍ ያያየው በአለም ላይ ለሰላም ግንባታ የተሰጠው በጀትና ለጦር የተሰጠው በጀት ይለያያል ይላል $600 ቢሊዮን ለወር ይወጣል በአለም አኑዋሊ ማለት ነው ለፒስ ቢልዲንግ ግን በጣም አነስተኛ ነው $600 ቢሊዮን ይወጣል ይላል ስንተኛው ለፒስ ቢልዲንግ ይወጣል የለም ምንም ነገር ለሰላም ግንባታ ካልበጀት ለጦርነት በጀታል ስክሊር ካልሰራህ ይሰራባል ማለት ሰርታ ደግሞ በሚገባ ለህዝቡን ኮሙኒኬት ካላረክ ሌላው ይቀማሃል ቀደም እንዳልኩ ብጅታ ይፈጠራል ሀገራት የፈረሱትም የተጎዱት በፐርሰፕሽን ነው ሪያሊቲ ሰርተው ኮሙኒኬት ካላረክ ትበላለህ የሰላም ግንባታ ነው እኔ ያለውበት የሰላም ግንባታ ሂደትም ሰላምን ከመገንዘብ ይመነጫል ቀደም እንዳልነው አንድ ግብርና ቢሮ ላይ ወይም ደግሞ ጤና ቢሮ ላይ ወይም ሲቪል ሰርቪስ ላይ የሚሰራ ሰው የሰላም ሚኒስቴር ምንም አላረገም የሱ ሴክተር በአክባቡ ዴሊቨር ማድረጉን ሳያረጋግጥ በዛ የተስፋ ቆረጠ ሰው ሆድ ለባሰው ማጭድ አታውሶ እንደሚባለው ሌላ ቦታ ሄዶ በራሱ መሆኑን ሰው አይገነዘበው ስራ እድል በአግባቡ ካልፈጠርክለት የሚበላውን ካጣ ሊያባላህ እንደሚሄድ ሊገባ ይገባል የሰላም ሚኒስቴር ብቻ አይደለም ይሄ ማለት ሚኒስትሪ ማርጎ ማየት ያስፈልጋል የጤና ጉዳይ ብዙ ሺህ ሆስፒታሎች አሉ ጤና ጣቢያዎች አሉ ሰዎች በፍጥነት ይሄ አገልግሎት ይሰጠኛል ብሎ ካልሄደ ተስፋ ከቆረጠ ሌላ ቦታ ነው የሚሄድ በቴክኖሎጂም እንደዛ ካልሰራ የሚኒስትሪ ማድረግ ያስፈልጋል ማለት ነው ስለዚህ የሰላም ሚኒስቴር ስራ ለበጀት ሲመጣ በወጣቱ ላይ ካልሰራ ወጣቱ ሌላ ቦታ ይወስድባል ማለት እኛ ዘመን ተሻጋሪ የሆነና ድንበር ተሻጋሪ ያርገው ወጣቱን በበጎ ፈቃደኝነት ስናሰለጥን የኢትዮጵያ ችግር ሊፈታ የሚችለው የሌላው ችግር የኔ ነው በሚል ወጣት ነው ያማራው የኔ ነው ብሎ የሚያስብ ትግራዋይና ኦሮሞ የስልጤው ጉዳይ የኔ ነው ብሎ የሚያስብ አማራው ወይም አፋሩ ወይም ሶማሌው ወይም አኝዋኮ ወይም ኑዌሩ ወይም ደግሞ ማውኮሞ አንዱ የኔ ነው ብሎ እንዲያስብ አስብልኝ ብላ ተቀመጠው እንዲያስብ የሚያስችል ስራ በትምርትም በስልጣና ድሰራለት ይገባል ማለት ነው ይሄን ከማረጋ እኮ የሰላም ሚኒስቴር በከፍተኛ ሁኔታ እየሰራ ነው in millions 7 ሚሊዮን በላይ ወጣት ባለበት ሀገር ውስጥ በዚህ ጉዳይ ላይ የተሰለጠነው የተቋም 45000 ነው ብዙ አይደሉም ማለት ነው እነዚህ ወጣቶች ላይ ኮንቲኒየስሊ የሚያስችል በጀት እየበጀትክ ከተለያየ ቦታ እየመጡ እየሰለጠኑ ተመልሶ ወረሰቡ ሄደው እነሱ እያሰለጠኑ አሁን ካማራ ወስደናቸው ደቡብ ምዕራብ ይሄዱ እዛው ገብተው እዛው አግብተው እዛው ቢዝነስ ይሰሩዋሉ ሹፍ in millions በthousands በአመት ብታሰለጠን ሎንግ ተርሙ ይሄ ይፈታልሃል እዚህ ጋር በጀት ብለህ ስትጠይቅ አርቃር ሊላ ይገባ ማለት ነው የኢትዮጵያ ዘላቂ ችግር የሚፈታው በዚህ ነው ብለህ ወገብን ጠብ የለንም እናቃለን ኡርሾ ነው በጀት ነገር ግን ከፍ አድርገህ እዚህ ጋር መስጠት ያስፈልጋል ማለት ነው
የጤና ጉዳይ ሲያቀርብ ከሰላም እይታ ካላየ ሪፖርቱን የትምህርት ጉዳይ ሲያቀርብ ትምህርት ስርዓታችን ትምህርት ጥራት ያለው ትምህርት ካላመጣው እንደምንም ብሎ ይወጣ ሰው እንደምንም ብሎ ነው ተቋሙን የሚያፈርስበት ስለዚህ እዛው የሚሰራ ሰው ከሰላም ሚኒስቴር ተልኮ አንፃር ሳይሆን ያንድ ተቋም ይመስለዋል ከሀገራዊ ሰላም አኳያ ማይንዱን ካላየ የስራና እድል ፈጠራም ጋር የሚሰራው ሰው ከሀገራዊ ሰላም ዘላቂ ሰላም ሰስተነብል የሆነ ፒስ ጋር አብሮ ስራውን ካላየ እያንዳንዱ አብሮ ካላየ እኔ እንደመጣው ስገመግም የዚህ እይታ ችግር እንዳለ ነው ያየው ለሰላም እይታና ለጽጥታ ያለው እይታ እኛ እጅ ላይ ያለው ሶፍትዌር ነው ሃርድዌር አይደለም ብረት አይደለም እኛ እጅ ላይ ያለው ሐሳብ ነው ያለው ለዛ ሐሳብ የሚያስችል ስራ በሂሳብ ካልደገፍኩ አስቸጋሪ ነው እያንዳንዱ ተቋም በዛ ልክ ማሰብ አለበት ይሄን ከመስራት አኳያ እኛ ትሬኒንግ አስበናል ለፌደራል ተቋማት ለሚኒስትር መስሪያ ቤቶች ኤምኦዩ የተፈራረምን ነው ይሄ ጉዳይ ጋራ ነው አሁን ከትምህርት ሚኒስቴር ጋር አብረን በሰራነው ነው ከፍተኛ ትምህርት ተቋም ውስጥ ገብተን ስልጠና እየሰጠነው ከአደረጃጀት አኳያ ራሱ ተቋሙ ከአደረጃጀት አኳያ ከታች ተጠሪ የሆነ ተቋም የለውም ለግዜር ብሎ ነው አሁን ከታች የምናገኛቸው ማለት ነው በፍጥነት ስራቸውን እየገመገመ ይሄን አድርጎ የምንልበት ያደረጃጀት መፈተሽ እንዳለበትም ይገባኛል በግር ሙሉ እንስራ ከተባለ ማለት ነው ያልሰጠው መጠይቅ ስለማይችል ማለት ነው ስለዚህ የዚህ እይታዎች የተቋማት አደረጃጀት ተጠሪ ተቋማት እይታ ለሰላም ያለን እይታና ለጽጥታ ያለን እይታ ይሄን ተግባሮቻችን ፈታኝ ቢያረጋውም ቁጭ ብለን ደግሞ አናይም ተቋሙ ከማንም ተቋም በላይ ሬሌቫንት ነው እኔ ሳየው ሐሳብ ነው ሀገርን የሚመራ የሚችለው ሐሳብን በመንግስት ተቋም ደረጃ እያሰባሰብክ ሰዎች ዲያሎግ እንዲያረጉ እንዲነጋገሩ እንዲቀራረቡ በሰፊ ሁኔታ ስራ መስራት የግድ ነው ይሄን ለማድረግ በእውነት ነው ማለት ነው ወገቤን ቆርጬ በጣም ደስ እያለኝ ነው የምሰራው ብዙ ቦታ በተመደብ ልሰራ ይችላል እዚህ ጋር ግን ፓሽኔት ሆኜ ነው ሀገሬን ወዳለው የሀገሬን ባህል በደንብ አውቃለሁ የሀገሬን ሴት አውቃለሁ አብዛኛው ማጆሪቲ ለሰላም ያለውን ሐሳብ ያውቃለሁ በጣም ማይኖሪቲ የምትለው በጣም አነስ ያለ ላውድ ማይኖሪቲ በጣም የሚናገረው ደግሞ ሊመለስ እንደሚችል አውቃለሁ ኢትዮጵያዊ ናት ሀገሩ አንዳንዱ ደግሞ ቀደም ባልኮ መልኩ ሳይገባው የሚሄደውን በደንብ እንዲገባው የሚያደርግ ስራዎች እንሰራለን ሌላ ምንም ኢንቴንሽን የለንም እዚህ ጋር ነው ይሄን ሲሰጠኝ በጣም ደስ ብሎኝ የመጣሁት ይሄን ለመስራት የሚያስችል ፕላትፎርም አለውና እንዳልከው ፈታኝ ነው ነገር ግን ደግሞ ፈተናዎች የሚበግሩን ሰው ሬዚለንት ከሆነ ኢትዮጵያዊ ቤተሰብ ይወጣል ኢትዮጵያዊ ነኝና ያን ለመፍታት በጣም ሙሉ ዝግጅት አለ ይሄን ከማድረግ አኳያ በመጨረሻ ሚዲያዎች ፒስ ሚዲያ ኔትወርክ የሚባል አሁን ኢንትሮዲዩስ እናደርጋለን እናንተም ኮሙኒኬት አድርጉ ትርፍ ስራ ነው የምታደርጉት ሚዲያ እሱ እናደርጋለን አሁን እኔ ከኔ ፕሮግራም አኳያ በርካቶች አሁን ቀደም ሲል ኮሙኒኬት ካላደረክ ትበላለህ ባሉኝ ልክ ለአንድ ለሆነ ማለት ብዙም ቁም ነገር ለሌለው ስብሰባ ትኩረት የሚሰጡትን ያህል ለሚዲያ ትኩረት ሲሰጡ አላይም ፈተና ስላለው ነው ምነግሮት የምሬን ነው ከወሰዱት እንዲወስዱት ትርፍ ስራ አይደለም ለማለት ሚዲያ በጣም ወሳኝ ነው የሰላም ግንባታም ይሁን የሀገር ግንባታ በሚዲያ ነው መታጀብ ያለበት በተለይ ሀገራዊ ሚዲያዎቻችን ተልኮ አላቸው ይሄን ከማድረግ አኳያ በበኩሌ ክፍት ነኝ በየትኛውም ሰዓት ሌሎቹም በዛ መልኩ ይረዳሉ ብለን እናምናለን ኮሙኒኬት ካላረክ ኮሙኒኬት ይደረግብሃል የኛ የሰላም ስራ ግን ከሚዲያዎች ጋር ፒስ ሚዲያ የሚል ኔትወርክ የሚል አሁን በቅርቡ ኢንትሮዲዩስ እናደርግና ሜጀር የሆኑ ሚዲያዎችን ጠርተን በሰላም ጉዳይ በጋራ መስራት አለብን የኢትዮጵያ የመገናኛ ብዙሃን ጋር እየተነጋገርኩ ነው በብዙ መቶዎች የሚቆጠሩ ማህበረሰብ ሬዲዮ ጣቢያዎች አሉ እነሱን በጋራ ይዘመተን በሰላም ኢስቴት ላይ በጣም ትሬኒንግ አድርገን መልሶ በራሳቸው ቋንቋ ህብረተሰቡ በሰላም እንዲያነቃንቁና እንዲሰሩ ስራ እንፈልጋለን ብለን እሱን ወደ ፕሮሰስ ላይ ነው በጀት ይፈልጋል ይሄንንም ከሚፈልጉ ከተለያዩ አካላት የማሰባሰብ ነው መንግስትም ደረጃ አቴንሽን እንዲሰጠው እንሰራለን ከሌሎች ሚዲያዎችም ጋር ያለን ግንኙነት በዚህ አጋጣሚ ማሳውሰው ፒስ ሚዲያ በሚል ስትነሱ ከዚህ ቀደም በነበረው ልምድ አንዳንድ ጊዜ የሚዲያውም አካላት የሆነ የሚታቀቡት ነገር አለ ሰላምን ዝም ብሎ በስብከት አይመጣም ለሰላም መደላደል የሆኑ ጉዳዮችን ኮሙኒኬት የሚደረጉበትን ያህል ለሰላም እንቅፋት የሆኑ ኃይሎችንና መስመሮችንም መዝጋትና መጠራረግም አንዱ እግረ መንገድ ሰላምን ማረጋገጥ እንደሆነ ታሳቢ ያደረገ ስራ ወይም ኮሙኒኬሽን ነው ተገቢነት ያለው ብያምናለሁ አንዳንድ ጊዜ እዚህ ሀገር ልማታዊ መንግስት ሲባል በነበረ ጊዜ ተዚሎት እንደሆነ ልማታዊ ስራዎችን የሚያደናቃቅፉ ምዝበራዎችን ወዘተርፎችን ሲያነሱ ብቻ የበቀለውን ስንዴ ማውራት አይነት ነገር ስለነበረ ከዚህ ቀደም በነበረው ስርዓት ላይ በእኛ ተልኮ ከኛ ተልኮ የሚመነጭ ነው ሚዲያውን የምናሰማረው ኢንቨስቲጌቲቭ አናረጋው ምርመራ ላይ እንዲል አናረጋው በመንግስት ደረጃ ያለው እይታ ግን ክቡር ጠቅላይ ሚኒስትሩ የምርመራ ሚዲያ መሄድ እንዳለባችሁ ብለዋል እኛ የምርመራው ውስጥ አንገባም የምርመራው የሚሰሩ በዚህ አጋጣሚ ላይ ለሰላም ግንባታ እንደሚጠቅም ብናቀም ከኛ ተልኮ በሚመነጭ መልኩ ቅድም ያልከን ማለት ነው ስራዎቻችሁን ኮሙኒኬት አድርጉ ኢትዮጵያ ውስጥ
ቤተሰብን ማሳየት አለብን ኢትዮጵያውያን በእምነት በብሔር ሳይለያዩ በጣም የተጋቡ የተዋለዱ ናቸው እሱን ከታች ጀምሮ ሚዲያዎቻችን አምጥተው በዶክመንተሪ መልኩ ለህዝቡ ቢያሳዩ እንደምናስበው የተለያየን አይደለም በሰበካ ሳይሆን ያንተ ፕሮግራም ለኛ አይሆንም ይያሉኝ ነው በጣም ነው ማመሰግነው ዶክተር ከሬዲን ተዘራ በሰላም ሚኒስቴር የሰላም ግንባታና ብሔራዊ መግባባት ዘርፍ ሚኒስትር ዴታ በዋልታ ነጻ ሐሳብ ተመልካቾች ስም ከልብ ነው የማመሰግነው ስሜ ነባይ ፈርስ ነኝ ሳምንት በሌላ እንግዳና በሌላ ርዕሰ ጉዳይ እንገናኛለን